በቅድሚያ የምናሰማችሁ መረጃ መላው ሀገሪቱና የአፍሪካ ቀንድን ሊያነቃቃ ስለሚችል አዲስ የፖለቲካና የወታደራዊ እንቅስቃሴ የሚናገር መረጃ ነው። በአንድ ወቅት በታሪካዊው የፕሪቶሪያ ስምምነት ላይ ፊት ለፊት ተገናኝተው የሰላም ስምምነቱን የፈረሙት ሁለቱ የኢትዮጵያ ቁልፍ ፖለቲከኞች አቶ ጌታቸው ረዳና አምባሳደር ሬድዋን ሁሴን በጋራ በመሆን ለዓለም አቀፍ ማህበረሰብ እጅግ አስቸኳይ የሆነ የጋራ መግለጫ በአልጀዚራ ላይ አውጥተዋል። ሁለት ፖለቲከኞች ምን አሉ? መልእክታቸው አንድና ግልጽ ነው። ኢትዮጵያ እንደገና ወደ አስከፊ ጦርነት እንድትገባ እየተገፋች ነው። ይሄን ደግሞ በዝምታ አንመለከትም ብለዋል። ለመሆኑ እነዚህ ሁለቱ የቀድሞ ባላንጣዎች በጋራ እንዲቆሙ እያስገደዳቸው አዲሱ የጽምዶ ጥምረት ምንድነው? ከበስተጀርባስ እነማን አሉበት? ዝርዝሩን አብረን እንየው። አምባሳደር ሬድዋን ሁሴን እና አቶ ጌታቸው ረዳ ከባላንጣነት ወደ ጠንካራ ጥምረት መጥተዋል። ጽሑፉ የሚጀምረው በፈረንጆቹ ህዳር 2022 በደቡብ አፍሪካ የነበረውን የግጭት ማቆም ስምምነት መፈራረም ትውስታ በማንሳት ነው። በወቅቱ አደራዳሪዎች በሁለቱ ልኡካን መካከል አካላዊ ግጭት ሊፈጠር ይችላል ብለው በመስጋት በተለያዩ ክፍሎች ሊያቆዩዋቸው ሞክረው ነበር። ነገር ግን አቶ ጌታቸውና አምባሳደር ሬድዋን ፕሮቶኮሎችን በመስበር የውጭ ቋንቋዎችን ወደ ጎን በመተው በቀጥታ በኢትዮጵያዊ መነጋገር የሰላም ስምምነቱን በጋራ መፈረም ችለዋል። ይህ ስምምነት በዘመናዊ የኢትዮጵያ ታሪክ በድርድር የመጣ ትልቅ ስኬት ቢሆንም አሁን ግን ይህ የሰላም ፍሬ በትልቅ አደጋ ላይ መውደቁን ሁለቱ መሪዎች ዛሬ ለአልጀዚራ በሰጡት ቃል በጋራ አምነዋል። ሁለቱ መሪዎች የሰላም ስምምነቱን ለማፍረስ ሌትና ቀን እየሰሩ ነው ያሏቸው የውስጥ ኃይሎች በግልጽ ስም ጠርተው ከሰዋል። መጀመሪያ የጠቀሱት በትግራይ ክልል ውስጥ የሚገኘውንና የህወሓት አክራሪ ቡድን ራምፕ ቲፒኤልኤፍ ያሉትን ክፍል ነው። ዛሬ ሰኔ 4 2018 ዓ.ም ባወጡት ጽሑፍ መሰረት ይህ አክራሪ የህወሓት ቡድን የፕሪቶሪያውን ስምምነት የፈለገው ለጊዜያዊ እረፍት፣ እንደገና ለመደራጀትና ለመታጠቅ እንዲሁም ትግራይን ወጣቶች እንደገና ለጦርነት ማገዶ ለማድረግ ብቻ ነው ብለዋል ሁለቱ ፖለቲከኞች። አሁን ላይ የክልሉን ጊዜያዊ አስተዳደር በንቃት እያፈረሱ ህገወጥ መዋቅር እየዘረጉ እንዲሁም ትግራይን ወደ አስከፊ ገጽታ ወይም ዲስቶፒያ ኦፍ ላይብሬሽን እየቀየሯት እንደሆነ ሁለቱ ፖለቲከኞች ይገልጻሉ። በተመሳሳይ መልኩ በአማራ ክልል ያሉ አንዳንድ አክራሪ የፋኖ ክፍሎችም ይህ የፕሪቶሪያ ስምምነት እንዲፈርስና ሀገሪቱ ወደ ማያልቅ ግጭት እንድትገባ ከበስተጀርባ ፍላጎት እንዳላቸው ጸሐፊዎቹ አቶ ጌታቸው ረዳና አምባሳደር ሬድዋን ሁሴን ይሞግታሉ። የቁልፍ ማስተናገጃው መጋረጃ ሲገለጥ የጽምዶ ጥምረትና ኤርትራ ምን ይመስላል? ነገር ግን የዚህ ጽሑፍ እጅግ አስገራሚ ድምዳሜ የሚመጣው እዚህ ጋር ነው። አቶ ጌታቸውና አምባሳደር ሬድዋን አዲስ የተመሰረተ ሚስጥራዊ ወታደራዊ ጥምረትን ዛሬ ሰኔ 4 2018 ዓ.ም ለአልጀዚራ በሰጡት ቃል ይፋ አድርገዋል። ስሙም የጽምዶ ጥምረት ጽምዶ አሊያንስ ይባላል ብለዋል። ይህንን ጥምረት ከበስተጀርባ ሆኖ የሚመራውና የሚያቀናብረው የኤርትራው ፕሬዝዳንት ኢሳያስ አፈወርቂ መንግስት እንደሆነ በሁለቱ ኢትዮጵያዊ ፖለቲከኞች የተጻፈ ጽሑፍ በቀጥታ ይከሳል። አስመራ የኢትዮጵያን ሰላም እንደ ስጋት እንደምታየውና ስትራቴጂካዊ ግቧም ኢትዮጵያ ደካማ፣ የተከፋፈለች፣ በደም የምትታጠብ ሀገር ሆና እንድትቀጥል ማድረግ እንደሆነ ሁለቱ ፖለቲከኞች ይገልጻሉ። ይህ የጽምዶ ጥምረት በትግራይ ክልል ያሉ የህወሓት አክራሪዎችን፣ በአማራ ክልል ያሉ አክራሪዎችን እና በሱዳን ያሉ ደጋፊዎቻቸውን በአንድ ላይ በማገናኘት በኢትዮጵያ ፌዴራል መንግስት ላይ አዲስ ጥቃት ለመክፈት በሚቀጥሉት ቀናት ሙሉ በሙሉ መዘጋጀታቸውን ጽሑፉ አስጠንቅቋል። የሁለቱ ፖለቲከኞች ማጠቃለያና ጥሪ። የፕሪቶሪያ ስምምነት ፈራሚዎቹ አምባሳደር ሬድዋን ሁሴን እና አቶ ጌታቸው ረዳ ይህንን የጋራ ጽሑፍ ለዓለም አቀፉ ማህበረሰብ በአልጀዚራ በኩል ያቀረቡት በምክንያት ነው። በመቀሌና በአስመራ ላይ ተጽዕኖ ማሳደር የሚችሉ የውጭ ኃይሎች በአስቸኳይ ጣልቃ እንዲገቡና ጫና እንዲያደርጉ እየጠየቁ ይገኛሉ። የሰላም ስምምነቱ አተገባበር ፍጹም ባይሆንም ወደ ቀደመው የጦርነት ቅዠት መመለስ ግን ለመላው የአፍሪካ ቀንድ ውድመት ነው ይላሉ አምባሳደር ሬድዋን ሁሴን እና አቶ ጌታቸው ረዳ። የተከበራችሁ የሶሎዳ ሚዲያ አድማጭ ተመልካቾቻችን ይህ የሁለቱ ኢትዮጵያውያን ፖለቲከኞች የጋራ መግለጫ የወደፊቱን የኢትዮጵያ ፖለቲካ ወዴት ሊመራው ይችላል? የጽምዶ ጥምረት የተባለው አስመልክተው የሰጡት ሐሳብ ላይስ ምን አይነት ሐሳብ አላችሁ? የእናንተን ጠቃሚ አስተያየት ከታች ባለው ኮሜንት መስጫ ላይ አስፍሩልን።
ሁሉም በደረጃው ዝግጁ ይሁን፣ ፋኖ እንቅስቃሴ ሲጀምር አስፈላጊውን ድጋፍ እናደርጋለን ሲሉ የህወሓቱ የጦር አዛዥ ሜጀር ጀነራል ዮሐንስ ወልደ ጊዮርጊስ ጆን መዲድ መናገራቸው ተሰምቷል። በአላማጣ ከተማ በህወሓት ከፍተኛ ወታደራዊ መኮንኖች የተመራ ስብሰባ ተካሂዷል። በአላማጣ ከተማ ትናንትና ሰኔ 3 ቀን 2018 ዓ.ም በህወሓቱ የጦር አዛዥ ሜጀር ጀነራል ዮሐንስ ወልደ ጊዮርጊስ ጆን መዲድ የተመራ ከፍተኛ የህወሓት የጦር አዛዦች ስብሰባና የሰልጣኞች ምረቃ ፕሮግራም በግንባር ደረጃ ተካሂዷል። የዚህ ስብሰባ ዋና ዋና አጀንዳዎችና ውሳኔዎች በሚከተሉት ዋና ዋና ነጥቦች ላይ ያተኮሩ እንደነበር ከስፍራው የውስጥ መረጃዎች የደረሰን መረጃ ያሳያል። አንደኛ፣ የእዝና የግንባር መሪዎቹ ውይይት። የመጀመሪያው የእቅድ መድረክ የተከናወነው በህወሓት ጦር የሚገኙ የኮር አዛዦችና በግንባሩ አዛዥ ሜጀር ጀነራል ጆን መዲድ መካከል ሲሆን በግንባር ደረጃ ባሉ ወታደራዊና ስልታዊ ጉዳዮች ላይ ሰፊ ውይይት ማድረጋቸው ሰምተናል። ሁለተኛ፣ የወታደራዊ አመራሮች ምረቃ። በዚሁ በጽንፈኛው ህወሓት ጦር የኮሩ ስልጠናቸውን ሲከታተሉ የቆዩ የኃይልና የጋንታ መሪዎች የምረቃ ስነ ስርዓት በዚሁ መድረክ ላይ መከናወኑም ሰምተናል። ሶስተኛ፣ ከነዚህ የጽንፈኛው ህወሓት ኮር አዛዦች ጋር በተደረገው ስብሰባ ላይ የሚከተሉት ስልታዊና ወታደራዊ ነጥቦች በዝርዝር ተገምግመዋል መባሉንም አሁንም ሰምተናል። የህወሓት ሰራዊት ወቅታዊ የሰው ኃይል ቁመናና አጠቃላይ የወታደራዊ አቅም ደረጃ ገምግመዋል። የድሮን ጥቃቶችን በብቃት መከላከል ስለሚችሉበት ስልታዊ ዝግጅት ውይይት ማድረጋቸውም ተሰምቷል። የተሰጣቸው ወታደራዊ ስልጠና በሰራዊቱ ዝግጁነትና ብቃት ላይ ያመጣው ለውጥ ምንድን ነው የሚለውም ገምግመዋል። ባለፉት ሳምንታት በአላማጣ ዋጃ ከተማ ከፋኖ ኃይሎች ጋር የተከሰተውን ግጭት ተከትሎ የነበረውን ግንኙነት ወደ ቀድሞው ጠንካራ ይዞታው ለመመለስና በጋራ ለመስራት መከተል ስለሚገባቸው ስልቶች አቅጣጫ ማስቀመጣቸውም ተነግረዋል። በስብሰባው ማጠቃለያ ላይ ሜጀር ጀነራል ዮሐንስ ወልደ ጊዮርጊስ ጆን መዲድ ሁሉም በደረጃው ዝግጁ ይሁን፣ ፋኖ እንቅስቃሴ ሲጀምር አስፈላጊውን ድጋፍ እናደርጋለን የሚል መመሪያ ለአመራሩ ማስተላለፋቸው ጋዜጠኛ ደስዬ አሸናፊ ዘግበዋል። ይህንን የህወሓትና የፋኖ ኃይሎች ጽምዶን በተመለከተ የኢፌዴሪ መከላከያ ሰራዊት ከፍተኛ መኮንን ሜጀር ጀነራል ተሾመ ገመቹ ባለፉት ሳምንታት ጽምዶ በጸረ ሉዓላዊነት የተሰባሰቡ የኢትዮጵያ ጠላቶችና ባንዳዎች የክፋት ጥምረት ነው ሲሉ መግለጻቸው ይታወሳል። ጽምዶ በሚል ስም የሚንቀሳቀሰው ቡድን ጅምሩ መነሻውና መድረሻው በግልጽ የሚታወቅ አባቱና አያቱ እነማን እንደሆኑ በውል የሚለይ የተቀደመ የቅዠት አስተሳሰብ መሆኑን ሜጀር ጀነራል ተሾመ ገመቹ በወቅቱ ገልጸዋል። ሜጀር ጀነራል ተሾመ ገመቹ እንደገለጹት ይህ አስተሳሰብ የሀገርን ሉዓላዊነት የሚጋፋ ኢፍትሐዊና በተግባር ሊተረጎም የማይችል በመሆኑ የሚመክን ምናባዊ ቅዠት ነው ብለውት ነበር። የፈርዖንን ቀንበር ተሸክሞ የኢትዮጵያን ሰላም ማናጋት አይቻልም ሲሉ ሜጀር ጀነራል ተሾመ ገመቹ በዚህ የጽምዶ ጥምረት የሚመጡ ኃይሎች ከኢትዮጵያ መከላከያ ሰራዊት አቅም በታች መሆናቸው መናገራቸው ይታወሳል። የበረሃው ኤሊ ሆይ በዚህ በግብጽ ሰሃራ ምን አየህ? ይህንን በዚህ ምስል ላይ የምትመለከቱት ለይታችሁ ታውቁታላችሁ ወይ? ቻርሊ ቻፕሊን መስሏችሁ እንዳይሆን እሱ እኮ ነው የአዲ ሃለው ኤሊ። በግብጽ ተቋማትን እየጎበኘ እየዞረ ይገኛል። ይህንን የሚገልጽ የአሁኑ ጊዜ ምርጥ የትግርኛ ምሳሌያዊ አነጋገር ያረጀ ኤሊ የሰው ማሳ ይጎበኛል የሚል ነው። እኔን የሚገርመኝ ግን የነዚህ የትግርኛ ምሳሌያዊ አነጋገሮች ነገር ነው። በስህተት እንኳን ቢሆን ዓላማውን የማይስትና ተርተህ ምን አመጣህ የማያሰኘህ በመሆኑ ነው። ለማንኛውም ይህ ተላላኪ ኤሊ ከዚህ በፊትም በኢትዮጵያ ተቋማትን ጎብኝቷል። እዚያማ መጎብኘት ብቻ ሳይሆን እንዲያውም ኮብልሎም ነበረ። በቻይናም እንዲሁ። አሁንም ይኸው በግብጽ። እንግዲህ ድምፃዊ ውዲ ገብሩ የበረሃው ኤሊ ሆይ በሳህልና ባርካ ምን አየህ ብሎ እንደዘፈነው እኛም የአዲ ሃለው ኤሊ ሆይ በዚያ በግብጽ ሰሃራ ምን ይታያል በማለት መገረማችንን እንቋጭ። ይህንን ያለው ደሳለ በረከት አብርሃም የተባለ ኤርትራዊ ነው። እዚህ ጽሑፍ ላይ የአዲ ሃለው ኤሊ ተብሎ የተጠራው የሻዕቢያው መሪ ኢሳያስ አፈወርቂ ነው። አቦሳንጆ ወደ ትግራይ ተጉዘዋል። እንግዲህ የአቦሳንጆ ወደ ትግራይ ጉዞ ማስጠንቀቂያ ለመስጠት እንደነበር ተገልጿል። የህወሓት ቡድን ቃል አቀባዮች ግን የሐሰት ፕሮፓጋንዳ እየሰራጩ ይገኛሉ። የአፍሪካ ህብረት ልዩ መልእክተኛ ኦሉሴጉን ኦባሳንጆ ወደ ትግራይ ክልል ያደረጉት ጉዞ የህወሓት መሪዎች እያደረጉት ያለው እንቅስቃሴ እንዲያቆሙ ማስጠንቀቂያ ለመስጠት ያለመ እንደነበር
ታውቋል። ከዚህ ጋር ተያይዞም ቡድኑ የሐሰት ወሬዎችን እያሰራጨ እንደሚገኝ ተገልጿል። የጉዞው ዓላማ ምን ነበር የሚለው የኦባሳንጆ ጉዞ ዓላማ የቡድኑ መሪዎች በአሁኑ ወቅት እያደረጓቸው ያሉትን እንቅስቃሴዎች በአስቸኳይ እንዲያቆሙ ለህወሓት መሪዎች ማስጠንቀቂያ ለመስጠት ነው። በዚህ ጉዞ ላይ አብሯቸው የሄደ ሌላ ማንኛውም የልዑክ አባል የለም። የተጓዙት ለብቻቸው ነው። የአውስትራሊያና የእንግሊዝ ኤምባሲ ተወካዮች መቀሌ ሄደው ነበር የሚለው ወሬ ከሁለቱም ኤምባሲ በተገኘው መረጃ መሰረት ሐሰት መሆኑ ታውቋል። ኦባሳንጆ ወደ ቀጠናው ከማምራታቸው በፊት ከሚመለከታቸው የፌዴራል አካላት ጋር ተገናኝተው የማስጠንቀቂያ መልእክቱን ለማድረስ ሲሆን ከጉዞው ከተመለሱ በኋላ ቀጣይ ግንኙነት እንደሚደረግም ተረጋግጧል። የህወሓት ቡድን ፕሮፓጋንዳ እውነተኛው ሁኔታ ይህ ሆኖ ሳለ የህወሓት ቃል አቀባዮች ግን ሁኔታውን ለማጣመም በመሞከር የፌዴራል መንግስቱን ወደ ድርድርና ውይይት አስገድደን እየመለስን ነው በሚል የሐሰት ፕሮፓጋንዳ እየሰሩ መሆናቸው ተጋልጧል። የዚህ የህወሓት ቡድን ህገወጥ ተግባራትና የጦርነት እንቅስቃሴዎች ቡድኑ በቀጠናው መረጋጋትን ለማፍረስ የሚያደርጋቸው ተከታታይ ተግባራት ተጋልጠዋል። ቡድኑ የትግራይ ህዝብን ጨቁኖ ለመግዛት ያወጣው አረመኔያዊና ዘግናኝ አዋጅ ለወንጀል ዓላማዎቻቸው ማስፈጸሚያ የሚሆን ሰራዊት ወደ ሱዳን የማሻገር ተግባር በንጹሃን ዜጎች ላይ ያካሄዱት ያለው ህገወጥ የግዳጅ ምልመላ እንዲሁም አፈሳ እንቅስቃሴ በቀጠናው ድጋሚ ብጥብጥ ለመፍጠር የህወሓት ጽንፈኛ ቡድን አካላት እያደረጉት ያለው የጦርነት ዝግጅት የህወሓት ቡድን በአምባሳደር ኦሉሴጉን ኦባሳንጆ በኩል የተላለፈለትን ጠንካራ ማስጠንቀቂያ ተቀብሎ ይህንን እያካሄደ ያለውን የጦርነት እንቅስቃሴና ብጥብጥ በአስቸኳይ ካላቆመ ዓለም አቀፍ አሸባሪ ተብሎ ሊፈረጅ እንደሚችል ተጠቁመዋል። ምናምን ነታ መዝሙር ተቃዋመይ ይርሻን ይዝብል ተ50 ሺህ ማ ሽፋን ይስኢሉ እምበር እንድሕር ተዓሲርካ ይትወፅን ተዓሲሩ እንትወፅእ እኮ ይፈልጡን እዚኦም ወርዑ እኮ ወዲኣትና እያ ወርዑ ብምልዓት ፈልጣረትኹ ክላዕል እያ ትጅምር ካብዚ ነበለት ወገን 4-5 ናይ ሽባር 6 ናይ እስር ቤት ቦታ ነይርዋ ብዓፅሚ ተጋሩ ዓልቕልቕ ኢለ እንደ ሰብ ይሰር እዚኦም ዝፈልጡ ማለት እዩ ደብረፅዮን ዝፈልጥ ፈትለት ዝፈልጥ ተውን እዮም ዝፈልጡ ዝወረስዋ ሰብ ይሰር ማዕፂ ደርሲንካ እግሩ እመን ተዓሰረላ ግዛዕ ሒዙ ይኸይድ በዚኣ ኻ ተዓሲርካ ሞ እመን ኢሉ እግሩ ትግራዋይ ነትግራዋይ እግሩ ብሓፂን ሓወንዲዱ ኣርሲሉ ጫጫጫጫ የብሎ እወ ደርግል ኢኹኒ በቃ እወ ኢሉ እወ ይብሎ እሞ ብጥይት ከምኡ እኳ ይመስልን ተተባሂሉ ከዓ እዚኣ ሓዝ እሞ እንተፈታሕናዮ ናበይ ክኸድ ይኽእል ትበሃል ትመፅእ ናብ ደርጊ ኸድ እዩ በሎ ብጥይት ስለዚ ኣይምክትን ዝበለ 50 ሺሕ ደይብሉኻ ንኣኻ ወረቐት እዚኣ ነው ይብሉኻ ታቅርሽ ተቐፂዑ ምስ ወፀ ወይ ተኣሲሩ ደርብ ምስ ወፀ ወይ ተንቅርሽ ምስ ከፈለ ናበይ ክኸድ እዩ ሓዚ ካብ ደርጊ ንላዕሊ ብልፅግና ዝበሃል ስኢሎም እኒአው ናብ ብልፅግና ወይ ናብ ትግራይ ናብ ኢትዮጵያ ናብ መንግስቲ ክኸድ እዩ በሎ ረሽኖ ትሕግዙ እዩ ሕድሕድ ዓንቀፅ እዙ እዩ ነታ መዝሙር ዝተፃረረ እውን ከፅዕዎ እንዲኦም ብቅርሺ እንትፅሕፉልካ ብቅርሺ እዮም ዝብሉ ከምኡ ነይሩ ትሕንፃ ናይ ትፔልፍ ካብኡ ምስ ተተሓዝካ ምልቃቕ የለን ምልቓቕ ንዓኻ ቀቲልካ እዩ ኣብ ትግራይ ዝነገሰ ነገር እዩ ፀላእ ክኾን ይኽእል እዩ ኣብቲ ሕብረተሰብ ክምፅምፀና ይኽእል እዩ ተቐይሙ እዩ ደጊም ታዲኣ ትዕሽ ኣብ ግደው ብምሉእ እቲ ዶክሜንት ቅተል እዩ ዝብል ሓደ ዝይሓዝ ካልኣይ ሕዚ ትወለዶ ነንባዕሉ ምቅታል ክለምድ ገይሮም እዮም ትመንሰይ ብጣዕሚ ዘፍርሕ እዚ እዩ ክድ ግፋፎ ኣምፃዮ ከምዘ ጎርፈት ተይሉ በሎ እዩ ይቕተል ዶ ኣለዎ ናብ ትግራይ ሕዚ ሓው ንሓው ይቐትል የለን ሕውነት ማለት ደቀ በደቀኖ ምዃን ማለት እዩ ተጋሩ ማለት በቃ ሕዋት ማለት እዩ ተወልኩ ከመይ ኢለ ጊጋ ይበሃል ካልኣይ ሓው ንሓው ምቅታል ክንግስ ገይሮሞ እና ንምንታይ ፈሊጥዎ መሲሉ እኳ ደሊበረት እዩ ዝነበረ ኣስኳል ናይቲ ሊደርሽፕ
نتولد حانيق وخزون تخوينو ناي بزع درجي خمرو زلو بزع درجة تزيم هيرو بزع نابعلو يخمسن سياب سلطان زنيو سلازي حزي أنا سخان بابليك تنقرب يمثلني كواين لعلن درجة تقولت أتغليها because I'm here ناكاينا زين دي وقودة تزمر نيرك حكي لو أتمرتي كان لعل زميركم ونسو دمنا يفسس عصمتنا يكسكس وخمين بتن حرج كنا نبتن ترى زغوركم سلازي كفاء يزي زغون وين نمتاز على الكازله زناي سودان مشط عزي اب تغارو زفطر اسكوال اوري نعراويت تفتي بيليف زنور عراويت يزقصل زلو سكسسرس يوم ناي زفلاليلو ነገር ተልዩ እዚኦም ደናቁር እዮም ብዙሕ ከምቲኦም እቶም ቁሩብ ስማርት ነስ ነይርዎ ብንመለስ ግዜ ዝነበረን እዚን ስልካ እዮም ሪታርድድ እዮም ናውታ ዝቀርቡን ኣይኮኑ ግን ዝወረስዎን ነገራት ኣለው እና ሳን ሸውዓተን ተፈጢሩ ናይ ትግራይ ቲፒኤልኤፍ ጥራሕ ኣይኮነን ተፈጠረ ካልኦት ፀፍ ኣቢልና እዮም እምበር ተፈጠሩ ማራታት ነይሮም እዮም ኢርሊ ግን ናብ ሻዕብያ ይጎዩ ኸይዱ ቲፒኤልኤፍ ማለት ናብ ሻዕብያ ጎዩ ኸይዱ ዝነገረና ፖለቲካ እዩ ኣብ ሻዕብያ ኸይድና ንሻዕብያ ክንሃልቕ ማለት እዩ ሃሊቕና ኢና ተጋሩ ንኸመይ ከይድና ያነ ሻዕብያ ከጥፉ ዝኽእሉ ነበሩ ወራራት ክንምክት ንሶም ሚሊተሪ ስትራቴጂዮም ክጠፍኡ ዝገብሮም እዩ ነይሩ ኤርትራ ሙሉ ለቂቆም ስና ሓደ ሳሓል ዝበሃል ናቕፋ ኣብተን ጎቦታት ከም ህበይ ተንጠልጢሎም እቶም ተጋደልቲ ክብሮም እየ ተጋደልቲ እዮም ሕልሞምን ሕልምናን ሓደ እዩ እቶም መራሕቲ ግን ንኢሳያስ እዮም ጉጉይ ስትራቴጂ ምስ ተኸተሉ ናባና መፅኦም ንሕና እውን ናብኦም ከድና ስለዚ ከምዚ ንቡርሃን ሽየጥዎ ዘለው ገንዘብ መን በሊዕዎ ብመሸጣ ካሽ እዩ ነይሩ ተኸፊልኩም ንሕና ይኮነን ዝኽፈለና መራሕትኩም ንዓና ሸይጦም ዝኽፈሉ እዮም እኒአው ንመን ንዓናማ ዝንገረና ሶራ ኤርትራ ሓደ ዕላማና ሓደ ሕልምና ከም ተፍቲ መዝሙር ዛሕ ንበል ንብሎ ኣፅምትና ንከስከስን ሓቢርና ንከስከስ እሞ ብርሃን ክነምፂና እዩ ጸልማት ኢና ምፂና ንምንታይ ተካይዳና ጉሕለት ስለ ዝነበሩ እቶም መራሕቲ ጉሓላሉ ስለ ዝነበሩ ሓቂ ሓቢኦም ካሊእ ሕልሞም ካሊእ ግን ሕልሞም ካሊእ እዩ ግን ሓደ እዩ ሕልምና እዩ ሓፋሽ እኮ ሓደ ሕልምና እንተልካ ሓደ እዩ ይዝብል ስለዚ እቲ ሳሕል 72 ዝጀመረ كم واحد يزقرف نير منسي تزباله خالي جن كام مرسنري زورة دايو نيرو مرسنري ما قلت نتون الله زوم بلاك وزعناين أمريكا راشا زلو مرسنر نقصرو كرشن تيب كام تقاسا يمسدلك كرشن دهريب كام لك انشورانس اللهم بيز كل ترانسبارنتي سرعي وزيجن نايت المات مرسنري ጀነራል ዮሐንስ ገብረ መስቀል ከአዲስ ሚዲያ ኔትወርክ ጋር ያደረጉት ቆይታ ህወሓት ስላወጣው አዋጅ የሚከተለው ሐሳብ ተናግረዋል። ያንን መዝሙር እየተቃወመ ይረሸናል የሚለው የ50 ሺህ ብር ሽፋን ነው እንጂ አንድ ጊዜ ከታሰርክ አትወጣም። ሰው ታስሮ መውጣት እንደሚችል እነዚህ አያውቁም። ወሬ ጨርሳናለች። ከላይ ጀምሮ 4506 የተባለ እስር ቤት ነበራት። በደም ተጥለቅልቃ ነበር። ደብረጽዮን ያውቃል። ፈትለወርቅ ታውቃለች። የወረሱት ነው። ማጨዳ ግሎ እግሩን እየተኮሰ እመን እያለ ትግራዋዩ ያንን ትግራዋይ ሳይወድ በግድ ይረሽሸው ነበር። አዎ ደርግ ልኮኛል ይላል። ሳይወድ ከዛ በጥይት ይገደላል። ከፈታነው ወደ ደርግ ይሄዳል በሚል በጥይት ይመታ ነበር። አልመክትም ካለ በወረቀት ላይ 50 ሺህ ቅጣት ይላል። ያንን ከከፈልክ በኋላ ከደርግ የከፋ ብልጽግና የሚባል ጠላት ብለው ያስቀመጡት አለ። ወደ ኢትዮጵያ ሊሄድ በሚል በለው ረሽ ነው ይባላል። እያንዳንዱ አንቀጽ ይህ ነው። ያችን መዝሙር የተቃወመን ቢሆን ያ የቲፒኤልኤፍ ህንጻ ማስተዳደሪያ አንዴ ከተያዝክ መለቀቅ የለም። በትግራይ የነገሰው ይህ ነው። ተቀይሟል፣ ጠላት ነው፣ ይረሸን ነው የሚሉት። ሰነዱ በሙሉ ግደል የሚል ነው።
ሌላው ያ ትውልድ እርስ በርሱ መገዳደል እንዲለምድ አድርገውታል። ያንን ወጣት ሂድና አፈሰው እምቢ ካለ ግን በለው ግደለው በማለት ወንድም ወንድሙን ገድሎ እንዲነግስ አድርገውታል ሲሉ የህወሓትን አረመኔያዊና ዘግናኝ አዋጅን ኮንነውታል። ጀነራል ዮሐንስ ገብረ መስቀል